ዛሬ በዚህ ቪዲዮ ላይ የኮንቴንት አይዲ ክሌም እና የኮፒራይት ስትራይክ የሚባሉት ነገሮች ምን እንደሆኑ እንመለከታለን። በተለይ ደግሞ ከዩቲዩብ ቻናላችን ጋር በተያያዘ የኮንቴንት አይዲ ክሌም ምን ማለት ነው? የዩቲዩብ ኮፒራይት ስትራይክስ ምን ማለት ነው? ሁለቱ ያላቸው ልዩነትስ ምንድን ነው? እንደዚሁም ደግሞ የዩቲዩብ ቻናላችንን የሚጎዱትና ተጽዕኖ የሚያደርጉትስ እንዴት ነው? እነዚህንስ እንዴት መከላከል እንችላለን? ዛሬ እነዚህ ላይ ያተኮረ ቪዲዮ ይዤላችሁ ቀርቤያለሁ። ቪዲዮ እንደሚጠቅማችሁ እንደምትወዱት፣ በተለይ ደግሞ በዩቲዩብ ቻናላችሁ ላይ የምትሰሯቸው ነገሮች ላይ ጥንቃቄ እንድታደርጉ የሚያደርጉ እነዚህ የመሰሉ ትልልቅ ጉዳዮችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን እንድትቆዩ እጋብዛችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ እንድታደርጉና ሼር በማድረግ ለሌሎች እንድታጋሩ በዚህ አጋጣሚ ላስታውሳችሁ እወዳለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዩቲዩብ ቻናሉን ይደግፉ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንዴት ናችሁ? ፋሲል ነኝ። ይህ የኢንፎቴይንመንት የዩቲዩብ ቻናሌ ነው። ይህ የኢንፎቴይንመንት የዩቲዩብ ቻናሌ የተለያዩ አይነት ቱቶሪያሎች፣ የተለያዩ አይነት ጋይዶች እንደዚሁም ደግሞ ብዙ አይነት የትምህርታዊ የሆኑ ቪዲዮዎች የሚቀርቡበት ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቻናሉን እንድትደግፉ እንደዚሁም ደግሞ አዳዲስ ቪዲዮዎች እንደተለቀቁ እንዲደርሷችሁ ሰብስክራይብ ማድረጋችሁ እንድትቀጥሉ አበረታታችኋለሁ። ከዚህም በተጨማሪ ደግሞ ቪዲዮዎቹን ላይክ በማድረግ እንደዚሁም ደግሞ ሼር በማድረግ ለሌሎች እንድታጋሩ ላስታውሳችሁ እወዳለሁ። አሁን ወደ ተነሳንበት ጉዳይ እንሄዳለን። ዛሬ ይዤላችሁ የቀረብኩት ሁለት ትልልቅ ጉዳዮች ማለትም በተለይ ደግሞ የዩቲዩብ ቻናል ከፍታችሁ የምትሰሩ ሁላችሁም እኔንም ጨምሮ ሊያሳስበን የሚገባ ልንጠነቀቅባቸው የሚገቡ ሁለት ነገሮች ናቸው። እነዚህም አንደኛ የዩቲዩብ የኮንቴንት ክሌም አይዲ ወይም ደግሞ የኮንቴንት አይዲ ክሌም አንደኛው ሲሆን ሁለተኛው ደግሞ የዩቲዩብ ኮፒራይት ስትራይክ ነው። እነዚህ ሁለቱ ነገሮች ምን ማለት ናቸው? ያላቸው ልዩነት እንደዚሁም ደግሞ የዩቲዩብ ቪዲዮቻችን ላይ የሚሆን የዩቲዩብ ቻናላችን ላይ የሚያስከትሉት ጉዳት ምንድን ነው የሚለውን እንመለከታለን። በመጀመሪያ የምንመለከተው የዩቲዩብ ኮንቴንት አይዲ ክሌምን ነው። የዩቲዩብ ኮንቴንት አይዲ ክሌም ማለት በቪዲዮአችን ላይ የምንጠቀማቸው የትኞቹ ማቴሪያሎች ሊሆኑ ይችላል። ስለዚህ እንደዚህ አይነት ክሌሞች ከተገኙብን መጀመሪያ ዩቲዩብ ቪዲዮቻችንን ስካን ያደርጋል። ዩቲዩብ አፕሎድ ስናደርግ በተለይ ደግሞ የዩቲዩብ ቻናላችን ላይ ቪዲዮ ሰርተን አፕሎድ ስናደርግ ብዙ ጊዜ የሚወስደው ከዛ በኋላ ደግሞ ቼኪንግ ብሎ የተወሰኑ ደቂቃዎችን የሚቆይብን እነዚህ ነገሮች በሙሉ ስካን ስለሚያደርግ ያለምንም የኮንቴንት አይዲ ክሌም ወይም ደግሞ ያለምንም የኮፒራይት ስትራይክ ቪዲዮችን ያልፋል ወይስ አያልፍም የሚለው የሚወሰነው እዛ ጋር ይሆናል ማለት ነው። እስቲ የዩቲዩብ ኮንቴንት አይዲ ክሌም ምን ማለት እንደሆነ ባጭሩ ልንገራችሁ። የዩቲዩብ ኮንቴንት አይዲ ክሌም መጀመሪያ ቪዲዮችሁ ላይ ከተገኘ እንዳልኳችሁ ዩቲዩብ ያንን ቪዲዮአችሁን ሙሉ ለሙሉ ስካን ካደረገ በኋላ የሚያገኘው ውጤት ማለት ነው። ኮንቴንት አይዲ ክሌማችሁ ቼክ ይደረጋል፣ ስካን ይደረጋል። ከዛ በኋላ አሁን ውሳኔው የኮፒራይት ባለመብቱ ነው ማለት ነው፣ ወይም ደግሞ የኮንቴንት አይዲው ባለቤቱ ነው ማለት ነው ይህንን ውሳኔ የሚያደርገው። ታዲያ ምን አይነት ሁኔታዎች ይፈጠራል? ለምሳሌ እንደዚህ አይነት ማች ከተገኘብን ወይም ደግሞ እንደዚህ አይነት ኮፒራይት የኮንቴንት አይዲ ክሌም ከተገኘ አፕሎድ ያደረገው ወይም ደግሞ ባለቤቱ ብዙ አይነት መብት ነገሮችን ወይም አማራጮችን ይመለከታል ማለት ነው። አንደኛ ቪዲዮዎቹ ሙሉ ለሙሉ እንዲታገል ሊያደርግባችሁ ይችላል። ለምሳሌ ሙሉ ለሙሉ በዓለም ላይ እንዳለ እንዳይታይ ማድረግ ይችላል። ወይም ደግሞ የተወሰኑ ቦታዎች ብቻ ወይም የተወሰኑ ቴሪቶሪዎች ብቻ እንዳይታይ ሊያደርግ ይችላል ማለት ነው። ታዲያ ይሄ በቪዲዮዎቹ ላይ ከዛም በኋላ ደግሞ በቻናላችሁ ላይ ምን አይነት ተጽዕኖ ሊያመጣ ይችላል? በአብዛኛው ወይም ደግሞ በጥቅሉ ስንመለከተው የኮንቴንት አይዲ ክሌም ቻናላችን ላይ ብዙ ጉዳት ላያደርስ ይችላል። ሆኖም ግን ምን አይነት ነገር ሊያደርግብን ይችላል? የቻናላችን ወይም ደግሞ የለቀቅነው ቪዲዮ በመግባቱ ብቻ በዛ ቪዲዮ ምንም አይነት ገንዘብ እንዳናገኝ ወይም ደግሞ ሞኔታይዝ እንዳይደረግ ሊያደርግ ይችላል ማለት ነው። ያ ማለት ግን ቻናላችን ላይ ሙሉ ለሙሉ ጉዳት ያስከትላል ማለት ላይሆን ይችላል። ምክንያቱም ይህንን ካረገብን ወይም ደግሞ የኮንቴንት አይዲ ክሌም ከተገኘብን የዛን ኮንቴንት አይዲ ክሌም የተገኘበትን ፓርት ማውጣት ስለምንችል ወይም ደግሞ ቆርጦ እንዲያወጣልን አለበለዚያ ያን ቦታ ሚዩት በማድረግ ደግሞ ሌሎቹን ነገሮች ብቻ ማስቀጠል እንድንችል ወይም ደግሞ የተለያዩ ሌሎች አማራጮች ዩቲዩብ ራሱ ስላቀረበልን ማለት ነው። ስለዚህ የዩቲዩብ ኮንቴንት አይዲ ክሌም ከተገኘባችሁ የዩቲዩብ ቻናላችሁ ላይጎዳ ይችላል። ምናልባትም የዩቲዩብ ቪዲዮአችሁ ከዛ ላይ ዲሊት ላይደረግ ይችላል። ምናልባት እናንተ እነዚህ አይነት ኮንቴንቶች ከተገኙባችሁና የተገኙባችሁ ቦታዎች ደግሞ ብዙ ቦታዎች ከሆኑ እናንተ ምናልባት ቪዲዮን ከመልቀቃችሁ በፊት ዲሊት ልታደርጉት ትችላላችሁ፣ ወይም ደግሞ ድራፍት ውስጥ ልታስቀምጡ ትችላላችሁ።
አለበለዚያም ደግሞ ቪዲዮ ጠቃሚ እንደሆነ ከተሰማችሁ የተወሰኑትን ፓርት ብቻ ወይም ደግሞ ክሌም የተደረጋችሁበትን ፓርት ብቻ በማውጣት ወይም ቆርጣችሁ በማውጣትም ይሁን ሚዩት በማድረግም ቢሆን እንዲያልፍ ልታደርጉት ትችላላችሁ ማለት ነው። ይሄ የዩቲዩብ ኮንቴንት አይዲ ክሌም ነው። እስቲ አሁን ደግሞ የዩቲዩብ ኮፒራይት ስትራይክ ምን ማለት እንደሆነ እንመልከት። በአብዛኛው የዩቲዩብ ኮፒራይት ስትራይክ ከሌጋል አክሽን ጋር የተያዘ ነው። ለምሳሌ በአብዛኛው እኔም በራሴ ቻናል ላይ በአንድ ወቅት የደረሰብኝ ነገር ስለሆነ ነው። ለምሳሌ ማይ ስቱዲዮ የተባለው የዩቲዩብ ቻናሌ ላይ ከለቀኳቸው ቪዲዮዎች አንዱ የኤፍኤል ስቱዲዮን እንዴት ነው ሙሉ ፉል ሴታፑን ከሌላ ዌብሳይት ላይ ዳውንሎድ ማድረግ የሚቻለው ብዬ አንድን ዌብሳይት ሳስተዋውቅ ነበር። ስለዚህ ያንን ቪዲዮ መጀመሪያ ቼክ ሲያደርገው ምንም አይነት ክሌም አላገኘበትም ወይም ደግሞ ኮፒራይት ነው ያለኝ ነገር አልነበረም። በኋላ ግን ቪዲዮ ፐብሊክሊ ከተለቀቀ በኋላ ግን ወዲያውኑ ቪዲዮ እንዲቋረጥ ተደረገ። ከዛ በኋላ ከዛ ቻናል ላይ ዲሊት እንዲደረግ ተደረገ። ይህም ብቻም አይደለም፣ የዩቲዩብ ቻናሌ ለ3 ወር ገደብ ተጣለበት። ከዛ በኋላ እኔም ቢሆን የሆነ ትሬኒንግ እንደወስድ ተደረገ ማለት ነው። ይሄ ትሬኒንግ የሚረዳችሁ ደግሞ ለምንድን ነው? በቀጣይ እናንተም የዩቲዩብ ኮፒራይት ስትራይክ እንዳትፈጽሙ ወይም እንድታዩና እንድትሰለጥኑ የሚያደርግ ነው። ስለዚህ በዚህ አይነት መንገድ ለ3 ወር ያክል እገዳ ጣለብኝ። በነገራችን ላይ ለ3 ወር ያክል ባን ሲያደርግባችሁ ወይም ደግሞ ገደብ ሲጥልባችሁ አንደኛ አፕሎድ ስታደርጉ ማለትም አፕሎድ ማድረግ እንዳትችሉ ሊያደርጋችሁ ይችላል። ወይም ደግሞ ላይቭ ስትሪም እንዳትገቡ ሊያደርጋችሁ ይችላል። ወይም የዩቲዩብ የቪዲዮ የቻናላችሁ አውቶሜሽን እንዲቀንስ ወይም እንዲቋረጥ ሊያደርግ ይችላል። ወይም ደግሞ ብቻ ሌሎች ከዚህ ጋር የተያዙ አይነት ህጋዊ እርምጃዎች ሊወሰድ ይችላል። በነገራችን ላይ በ3 ወር ጊዜ ውስጥ ወይም ደግሞ በ90 ቀን ጊዜ ውስጥ 3 ጊዜ ተመሳሳይ የዩቲዩብ ኮፒራይት ስትራይክ ከተገኘባችሁ ሙሉ ለሙሉ የዩቲዩብ ቻናላችሁ እንዲጠፋ ሊደረግ ይችላል። ስለዚህ የዩቲዩብ ኮፒራይት ስትራይክ ከኮንቴንት አይዲ ክሌም ከሚወሰደው አክሽን በጣም የተለየ ነው ማለት ነው። ምክንያቱም የኮንቴንት አይዲ ክሌም ከተገኘባችሁ የዩቲዩብ ቪዲዮቻችሁን ማስተካከል የምትችሏቸው ናቸው። ሌላው ነገር ደግሞ የዩቲዩብ ቻናላችሁ ላይጎዳ ይችላል። የዩቲዩብ ኮፒራይት ስትራይክ ከተገኘባችሁ ግን የዩቲዩብ ቻናላችሁ ሙሉ ለሙሉ እንዲዘጋም ሊደረግ ይችላል። ይሄ በተለይ ደግሞ በአብዛኛው ቀደም ሲል እንዳልኳችሁ ሌጋል አክሽን ነው። ስለዚህ በተለይ ደግሞ በጣም ተጻራሪ የሆኑ የማይፈለጉ ዩቲዩብ በጣም የሚከለክላቸው ጋይድላይን ስትራይኮችን ጥሳችሁ ከተገኛችሁ እንደዚህ አይነት እርምጃ ሊወሰድባችሁ ይችላል ማለት ነው። ስለዚህ የዩቲዩብ ኮፒራይት ስትራይክ ሞር ሲሪየስ ነው ማለት ነው ከኮንቴንት አይዲ ክሌም። ስለዚህ የኮንቴንት አይዲ ክሌም ከተገኘባችሁ ቻናላችሁ እንደዚህ አይነት ችግር ላይደርስበት ይችላል። አንዳንድ ጊዜ እንደውም የተለያዩ ዋች አወር ለማብዛት ወይም ደግሞ ቪወር ለማብዛት ስንል አንዳንድ ጊዜ እንደዚህ ክሌም የተደረጉ ሆነው ግን ሳይት ሙሉ ለሙሉ ለሌላው ዓለም የሚታዩ ግን እኛ ላይ ክሌም የተደረጉ ቢሆኑ ምናልባት አንዳንድ ጊዜ ቻናላችን ላይ እንዳሉ ልንተዋቸው፣ ምናልባትም ሚዩት ሳናደርግ ወይም ትሬም አውት ሴግመንት ሳናደርግ ዝም ብለን ትተናቸው እንዲያልፉ ልናደርጋቸው እንችላለን። ለምንድን ነው ያ? የኮንቴንት አይዲ ክሌም ቻናላችንን ስለማይጎዳው ነው። ራሱም ይነግራቸዋል። ቼክ ሲያደርግ ይሄ ቻናልህን አፌክት አያደርገውም፣ ግን ይሄ ተገኝቶብሃል፣ ስለዚህ እነዚህን አክሽኖች ውሰድ ይለናል። ስለዚህ አንዳንድ ጊዜ እነዛን አክሽኖች ሳንወስድ ዝም ብለን ከነ ኮፒራይቱ ልናስቀምጠውና ልናሳየው እንችላለን፣ ወይም ደግሞ ፐብሊክሊ ሊለቀቅ ይችላል ማለት ነው። የዩቲዩብ ኮፒራይት ስትራይክ ሲሆን ግን ሁኔታው ከዚህ የተለየ ነው። ወዲያውኑ እንዳልኳችሁ ቪዲዮቻችሁ ዲሊት እንዲደረጉ ይደረጋል። እናንተም ገደብ ይጣልባችኋል። ተደጋጋሚ ደግሞ እንደነዚህ አይነት ነገሮችን የምትደጋግሙ ከሆነ ደግሞ ሙሉ ለሙሉ የዩቲዩብ ቻናላችሁ ይዘጋል። ዩቲዩብ በየአመቱ በጣም በሺህ የሚቆጠሩ የዩቲዩብ ቻናሎችን በዚህ ምክንያት ይዘጋል። ስለዚህ አሁን መጠንቀቅ ያለብን ነገር ምንድን ነው ካልን፣ እርግጥ ነው የሪዩዝ ኮንቴንቶችን ብዙ ጊዜ ልንጠቀም ስለምንችል፣ ለምሳሌ ባክግራውንድ ሚውዚክ ሊሆን ይችላል፣ የምንጠቀማቸው ሌሎችም ቪዲዮዎችም ሊሆኑ ይችላሉ፣ ፒክቸሮችም ሊሆኑ ይችላሉ። ብቻ በየትኞቹም አይነት ሁኔታዎች ውስጥ የምንጠቀማቸው አንዳንድ ማቴሪያሎች የዩቲዩብ ኮንቴንት አይዲ ክሌም ሊያመጡብን ይችላሉ። በዚህ ጊዜ እነዚህ ቪዲዮዎች አስተካክለን ፐብሊክሊ ልንለቃቸው እንችላለን። አለበዚያም ደግሞ ሳንለቃቸው በፊት ድራፍት ላይ ልናስቀምጣቸው እንችላለን። ምክንያቱም የዩቲዩብ ቻናላችን በዚህ ምክንያት ስለማይጎዳ ማለት ነው። ሆኖም ግን የዩቲዩብ ኮፒራይት ስትራይክ ከተገኘብን ግን እንደዚህ አይነት ሁኔታ ውስጥም እስክንገባም አይጠብቀንም። የዩቲዩብ ቪዲዮዎቻችን ወዲያውኑ ዲሊት ይደረጋሉ። እኛም ቢሆን ለ3 ወር ገደብ ይጣልብናል። በተደጋጋሚ ደግሞ ይህንን ፈጽመን ከተገኘን ደግሞ ሙሉ ለሙሉ ቻናላችን ይዘጋል። ሆኖም ግን በአንድ ሁኔታ ምክንያት
አንዳንድ ጊዜ ደግሞ ትክክል ያልሆነ ውሳኔ ሊወሰን ይችላል። የዩቲዩብ ኮፒራይት ስትራይክም ይሁን የኮንቴንት አይዲ ክሌም ላይ እናንተ ያቀረባችሁት ቪዲዮ ወይም የተጠቀማችሁባቸው ማቴሪያሎች ትክክል ሆነው እያለ ምንም አይነት የኮፒራይት ስትራይክም ይሁን የኮንቴንት አይዲ ክሌም ሳይገኝባቸው ሆኖም ግን ይሄንን ፈጽማችኋል ተብላችሁ ከተገኛችሁና እንደዚህ አይነት ገደብ ከተጣለባችሁ መከራከር ትችላላችሁ። ይህን ማድረግ የምትችሉት ደግሞ የተጠቀማችሁባቸው ማቴሪያሎች ፋይል በማድረግ ለዩቲዩብ መላክ ነው። ስለዚህ ኮፒራይት ስትራይክ ከተገኘባችሁ ቪዲዮዎቻችሁ በዚህ አይነት ሁኔታ ይጠፋሉ፣ ቻናላችሁ ይጎዳል። ሞር ሲሪየስ ነው ማለት ነው። ስለዚህ የዩቲዩብ ኮፒራይት ስትራይክ እንዳይገኝብን ጥንቃቄ ማድረግ አለብን። ታዲያ በየትኞቹ መንገዶች የዩቲዩብ ኮፒራይት ስትራይክ እንዳይገኝብን ጥንቃቄ ማድረግ አለብን ካላችሁ በተለይ ደግሞ ተገቢ ያልሆኑ ዌብሳይቶችን ማሳየት፣ ተገቢ ያልሆኑ እንደነዚህ የመሳሰሉ ሌጋል አክሽን ሊወሰድብን እንዲያደርግ የሚያደርጉ የተለያዩ አይነት ማቴሪያሎችን አለመጠቀም ነው። ሆኖም ግን ሪዩዝ ኮንቴንቶችን የዩቲዩብ ቻናላችንን በማይጎዳ ሁኔታ ሪዩዝ ኮንቴንቶችን ፈጽመን ብንገኝና የኮንቴንት አይዲ ክሌም ከተገኘብን ደግሞ በቀጥታ ቪዲዮዎቻችን ፐብሊክሊ ከመለቀቃቸው በፊት ስለሆነ የሚያሳውቀን የዛ ጊዜ ወዲያውኑ አክሽን ልንወስድ እንችላለን። አንዳንድ ጊዜ ደግሞ ልክ እዛው የዩቲዩብ ቪዲዮችሁ ቼክ እየተደረገ ባለበት ጊዜ ከሚጽፍላችሁ ሜሴጅ አንዱ የዩቲዩብ ኮንቴንት አይዲ ክሌም ቼክ የሚደረገው በዚህ ጊዜ ብቻ አይደለም፣ አንዳንድ ጊዜ ፐብሊክሊ ከተለቀቀም በኋላ ቼክ መደረጉ ይቀጥላል ይላቸዋል። እርግጥ ነው እኔም እንደዚህ አይነት ነገሮች አጋጥሞኛል። ስለዚህ እስቲ የኮንቴንት አይዲ ክሌም ሲገኝ ምን አይነት እርምጃዎችን መውሰድ እንችላለን የሚለው አሁን ቀጥታ የኔን ቻናል እያሳያችሁ ምን አይነት ኮፒራይት ክሌም እንደሚገኝበት ወይም ደግሞ ምን አይነት የኮንቴንት አይዲ ክሌም ሊገኝባችሁ እንደሚችል አብረን እንመለከታለን ማለት ነው። እሺ እንግዲህ ያው ቀደም ሲል እንደነገርኳችሁ እስቲ የኔን ቻናል ከፍቼዋለሁ። ስለዚህ ዩቲዩብ ስቱዲዮ ላይ ገብተናል። ከዛ ኮንቴንት የሚለው ላይ እንግባና ኮፒራይት የሆኑትን ነገሮች ወይም ደግሞ የኮንቴንት አይዲ ክሌም የተገኙበትን ቦታዎች ላሳያችሁ። ልክ እዚህ ጋር እንደምትመለከቱት የኮንቴንት አይዲ ክሌም የተገኙበት ቦታዎች አሉ። ለምሳሌ እዚህ ጋር ከተመለከታችሁት የኮፒራይት የሚል ነገር አለ። ሁልጊዜም ቢሆን ቪዲዮአችሁን ስትሰሩ ኮፒራይት ትባላላችሁ ወይም ደግሞ ይሄ ማለት የኮፒራይት ስትራይክ አይደለም። እዚህ ጋር ልዩነቱን ማወቅ አለባችሁ። ቀደም ሲል እንደነገርኳችሁ ነው። የኮንቴንት አይዲ ክሌም እና የኮፒራይት ስትራይክ ልዩነት እንዳላቸው መጀመሪያ እያወራን ወይም እየተነጋገርን ነበር። ስለዚህ አሁን እዚህ ጋር ቪዲዮአችሁ ላይ ልክ እንደዚህ ፐብሊክሊ ከተለቀቀ በኋላ የሚገኝባችሁ ወይም ደግሞ እርግጥ ነው ፐብሊክሊ ከተለቀቀ በኋላ ኦልሬዲ አውቃችሁታል፣ እያወቃችሁ ነው ይሄንን ቪዲዮ የለቀቃችሁት ማለት ነው። መጀመሪያ ግን ቪዲዮውን ልትለቁ ስትሉ ቼኪንግ ላይ ይሄ ነገር ኮፒራይት ኮንቴንት ተገኝቶበታል ትባላላችሁ። ያ ማለት ምንድነው? የኮንቴንት አይዲ ክሌም ማለት ነው እንጂ የኮፒራይት ስትራይክ አይደለም። ስለዚህ ይህንን ልዩነቱን ነው ማወቅ ያለብን። ስለዚህ ቪዲዮአችሁ ልክ እንደዚህ ሆኖ የምትለቁት ከሆነ እያወቃችሁት ነው የምትለቁት ማለት ነው። ስለዚህ እኔም ቢሆን ይሄ የኮፒራይት ስትራይክ መጀመሪያ እንደተገኘብኝ አውቄዋለሁ። የለቀቁትም ዝም ብዬ ነው። ግን ምን ማድረግ ይቻላል? ከተለቀቀን በኋላ ያንን ነገር ማስተካከል ትችላላችሁ። ለምሳሌ እዚህ ጋር አንድ ነገር ላሳያችሁ። እዚህ ጋር አሁን ኮፒራይት የሚል ነገር ትመለከታላችሁ። ይሄ ፌብሩዋሪ 16 2025 ላይ ፐብሊሽ የተደረገ ቪዲዮ ነው እና በስልካችሁ ብቻ የዩቲዩብ ተምኔል መስራት የምትችሉባቸው አሪፍ አፕሊኬሽኖች ምናምን የሚል ቪዲዮ ለቅቄ ነበረ። ስለዚህ እዚህ ጋር የኮፒራይት ስትራይክ የኮንቴንት አይዲ ክሌም ተገኝቶብኛል ወይም ደግሞ የኮፒራይት ኮንቴንት ቪዲዮ ላይ ተገኝቷል። የተገኘው ምን ላይ ነው ካላችሁ ይሄንን ቀጥታ ኮፒራይት የሚለው ላይ ልክ እንደዚህ ፖይንተራችሁን ወይም ደግሞ ከርሰራችሁን ስታሳርፉ ምናልባትም በስልካችሁም ቢሆን የምትጠቀሙት በስልካችሁ ላይም ልክ እንደዚህ የዩቲዩብ ስቱዲዮ ላይ ትገባላችሁ። ከዛ በኋላ ኮንቴንት የሚለው ላይ ትገባላችሁ። ዩቲዩብ ስቱዲዮ ላይ ገብታችሁ ኮንቴንት የሚለው ላይ ስትገቡ ዝርዝሮች ያመጣላችኋል። የለቀቃችኋቸውን ቪዲዮዎች ዝርዝሮች ያመጣላችኋል። ከነዛ መካከል ነን የሚል ከሆነ ከሪስትሪክሽኑ ስር ነን የሚሉ ከሆነ ምንም አይነት የኮፒራይት ኮንቴንት አልተገኘበትም ቪዲዮአችሁ ማለት ነው። ያው ግልጽ ነው። ግን ኮፒራይት የሚል ነገር ከሆነ ግን የኮንቴንት አይዲ ክሌም ተገኝቶባችኋል ማለት ነው። ስለዚህ አሁን እዚህ ጋር ነው የምንመጣው። ልክ ኮፒራይት የሚለው ጋር ልክ ከርሰራችሁን ስታሳርፉ ወይም በስልካችሁም ቢሆን ደግሞ ኮፒራይት የሚለው ጋር አንድ ጊዜ ክሊክ ታደርጉታላችሁ። ከዛ እዚህ ጋር እኔ በኮምፒውተር ስለሆነ የምጠቀመው ልክ እዚህ ጋር ከርሰሯን ሳሳርፋት ሲ ዲቴይልስ የሚል ከላይ ይመጣል። ከዛ እዚህ ጋር ምንድነው የሚለው ኮፒራይት ፕሮቴክትድ ኮንቴንት ፋውንድ
the owner allows the content to be used on YouTube ስለዚህ ይሄ ኮፒራይት ኮንቴንት ተገኝቶብሃል ግን የዚህ የኮፒራይት ኦነሩ ወይም ባለቤቱ ግን ይሄ ቪዲዮ ለፐብሊክሊ እንዲለቀቅ ፈቅዷል ማለት ነው ያ ማለት ምንድነው ቀደም ሲል እንደተነጋገርነው ኮፒራይት ኮንቴንት ቪዲዮአችን ላይ ከተገኘ በየትኛውም አይነት ሁኔታ የተጠቀምንበት ማጀቢያ ሙዚቃም ይሆናል ወይም ባክግራውንድ ሙዚቃም ሊሆን ይችላል የተጠቀምንባቸው የቪዲዮ ኮንቴንቶች ሊሆኑ ይችላሉ ምናልባት በቪዲዮአችን ላይ ለማሳያ ብለን የምንጠቀማቸው ቪዲዮዎች ሊኖሩ ይችላሉ ስለዚህ እነዛም ላይ ሊሆን ይችላል ብቻ በየትኛውም አይነት ሁኔታ የኮፒራይት ኮንቴንት ከተገኘብን ወይም ደግሞ የኮንቴንት አይዲ ክሌም የምንለው ነገር ማለት ነው ቪዲዮአችን ላይ በየትኛውም አይነት ሁኔታ ውስጥ ከተገኘብን አሁን የሚወስነው ማን ይሆናል ዩቲዩብ ያንን ነገር ስካን ካደረገ በኋላ ከዛ የኦነሩ ጉዳይ ነው የዚህ የኮፒራይት ኮንቴንት ባለቤቱ ጉዳይ ነው የሚሆነው ማለት ነው ስለዚህ ኦነሩ ይሄ ነገር ቪዲዮአችሁ እንደዚህ ፐብሊክሊ ኮፒራይት ኮንቴንቱም ተገኝቶ ወይም ባለቤትነቱ የራሱ ሆኖ እንዲለቀቅ ከፈቀደ እንደዚህ ሆኖ ተለቆ ይቆያል ማለት ነው አለበለዚያ ግን ይህ የኮፒራይት ኮንቴንት ቻናላችሁን እርግጥ ነው ተነጋግረናል ቻናላችንን የሚጎዳው ነገር አይደለም የኮንቴንት አይዲ ክሌም የዩቲዩብ ቻናላችን ላይ ምንም አይነት አፌክሽን አያመጣም ወይ ምንም አፌክት አያደርገውም ግን ምንድነው እነዚህ ኮፒራይት ኮንቴንት የተገኘባቸው ቦታዎች ዲሊት መደረግ ስላለባቸው እነዛን ዲሊት እንድናደርግ ለምሳሌ ምን እንደማለት ነው እዚህ ሲ ዲቴይልስ ላይ እንየው በደንብ ከዛ ልክ አሁን እዚህ ሲ ዲቴይልስ የሚለውን አንድ ጊዜ ክሊክ አደረኩት እናንተም ስልካችሁ ላይ የምትጠቀሙ ከሆነ ልክ እንደዛ ማለት ትችላላችሁ ሲ ዲቴይልስ የሚለውን ትነኩታላችሁ አሁን ስንነካው ኮፒራይት ኮንቴንት የተገኘበት ቦታ የትኛው ነው ካልን እዚች ጋር ያሳየናል አሁን እዚህም ጋር ከስር ምንድነው የሚያሳየው ከ10 ደቂቃ ከ48 እስከ 11 ደቂቃ ከ42 ያለው ቦታ ነው የኮፒራይት ኮንቴንት የተገኘበት ወይም የኮንቴንት አይዲ ክሌም የተገኘበት ምንድነው ያ የተገኘው ነገር ካልን ደግሞ የተጠቀምንበት የማጀቢያ ወይም ደግሞ የባክግራውንድ ሚውዚክ ነው እዚህ ጋር ኮንቴንት ማለት ኮፒራይት የተገኘበት አሁን ምንድነው የሚለው እዚህ ጋር if you become a member of the YouTube partner program this claim may affect your ability to monetize the video ቻናላችሁ ሞኔታይዝ ቢሆን ወይም ደግሞ የዩቲዩብ ፓርትነር ብትሆኑ በዚች በተገኘችባችሁ የኮንቴንት አይዲ ክሌም ወይም የኮፒራይት ኮንቴንት ምክንያት ይሄ ቪዲዮ ሞኔታይዝ አያረጋችሁም ነው ባጭሩ ነው ስለዚህ ምንድነው እዚህ ጋር አሁን not affected ብሏል እዚህ ጋር ያ ማለት ቀደም ሲል በተደጋጋሚ እንደተነጋገርነው የዩቲዩብ ቻናላችን ላይ የሚያመጣው ምንም አይነት ጉዳት የለም ግን ምንድነው ይሄ ኮፒራይት ኮንቴንት እስከተገኘ ድረስ እዚህ ቪዲዮ ላይ ያቺን ፓርት ቆርጠን እስካላወጣናት ድረስ ይሄ ቻናል የዩቲዩብ ፓርትነር ብንሆን ወደፊት እቺ ነገር ሞኔታይዝ እንዳንሆን ልታገደን ትችላለች ማለት ነው ስለዚህ አሁን እዚህ ጋር አማራጮች አሉልን ቀደም ሲል ብለናል የኮፒራይት ኮንቴንት ባለቤቱ የሚወስናቸው ነገሮች ይኖራሉ ይሄ ነገር ባለበት ይለቀቅ ምንም አይነት ነገር ችግር የለውም ይላል ወይም ደግሞ ብሎክ እንዲደረግ ሊያደርገው ይችላል ወይም ብቻ የተለያየ አይነት እርምጃ እንዲወሰድ ሊያደርግ ይችላል አሁን እዚህ ጋር ምንድነው የምናደርገው select actions select action የሚላለ እቺን አንድ ጊዜ እንነካታለን አሁን select actionን አንድ ጊዜ ስትነኩት አማራጮች ያመጡላችኋል ወደ 4 የሚያክሉ አማራጮች አሏችሁ የመጀመሪያው erase song ነው erase song ማለት ምንድነው ያቺ የተገኘችባችሁን ቦታ ብቻ ታጠፏታላችሁ ሌላውን ግን ቮይስ ኦቨራችሁን አይነካም ሌሎችን የቪዲዮ ፓርቶች ምንም ነገር አይነካባችሁ ያቺ የተገኘችባችሁን ቦታ ግን ታጠፏታላችሁ ሁለተኛው ደግሞ replace song ነው የሚለው replace song ማለት ለምሳሌ የዩቲዩብ ኦዲዮ ላይብራሪ ላይ ካሉ የባክግራውንድ ሚውዚክ ወይም ነፃ የሆኑ ፍሪ የሆኑ ወይም የኮፒራይት ፍሪ የሆኑ የሚውዚክ ላይብራሪስ ገብተን ያን ነገር ማስተካከል ወይም ደግሞ ሪፕሌስ ማድረግ ወይም መቀየር እንችላለን ስለዚህ ይሄም አማራጭ አለ ሶስተኛው ደግሞ trim out segment ይላል ያቺ የተገኘችባትን ቦታ ብቻ ከታርጎ እንዲያወጣልን ሌላውን ነገር ግን ባለበት እንዲቀጥል ማድረግ እንችላለን ስለዚህ እነዚህ ከሶስቱ አማራጮች አንዱ መጠቀም እንችላለን ሆኖም ግን ቀደም ሲል እንዳልኳችሁ በአንዳንድ ሁኔታዎች ማለት እኛ የተጠቀምነው ነገር ትክክል ሆኖ እያለ ግን የኮፒራይት ኮንቴንት ተገኝቶባል ወይም ደግሞ የኮንቴንት አይዲ ክሌም እዚህ ቪዲዮ ላይ አለ ብንባል እዚህ ጋር ዲስፒዩት ማድረግ የምንችልበት ሁኔታ አለ ዲስፒዩት ማለት ምን ማለት ነው
ልክ እዚህ ጋር እንደሚገልጸው ክሌም የተደረገው በስህተት ከሆነ መከራከር ወይም ደግሞ በ30 ቀናት ውስጥ ምላሽ የምናገኝበት ነገር ማስገባት እንችላለን። ወይም ደግሞ ትክክል ነኝ ምንም አይነት ኮፒራይት ኮንቴንት አልተጠቀምኩም የሚል ማመልከቻ እናስገባለን ማለት ነው። ይሄ ማለት ምንድነው? በኤሌክትሮኒክ ሜል ብቻ በተለያየ አይነት መንገዶች ዩቲዩብን መከራከር እንችላለን ማለት ነው። ከዛ በኋላ በ30 ቀን ውስጥ ምላሽ እናገኛለን። ስለዚህ ትክክል ከሆንን ያ ነገር የኮፒራይት ኮንቴንት አይዲ ክሌሙ ይጠፋልናል ማለት ነው፣ ይወገዳል። አለበለዚያ ግን ማስረጃችን ትክክል ሆኖ ካልተገኘና አሳማኝ ካልሆነ ግን የኮፒራይት ኮንቴንት የተባለችውን ቦታ እስካላጠፋናት ወይም እስካላስወገድናት ድረስ ያ ነገር ኮፒራይት ኮንቴንት እንዳለበት ሆኖ ይቀመጣል ማለት ነው። ስለዚህ ልክ በዚህ መንገድ ነው የሚሆነው ማለት ነው። እዚህ ጋር ኮፒራይት ኮንቴንት ተገኝቶብን ዝም ብለን ፐብሊክሊ ከለቀቅነው ኮፒራይት መሆኑ ይቀጥላል ማለት ነው እስከምናጠፋው ወይም እነዛ ከላይ ያየናቸውን ሶስቱን አማራጮች እስካልተጠቀምን ድረስ ማለት ነው። በተረፈ ግን ነን የሚሉት ግን ምንም አይነት ሪስትሪክሽን የሌለባቸው ወይም ደግሞ ምንም አይነት ክሌም ያልተደረግንባቸው ቪዲዮዎች ናቸው፣ ንጹህ ናቸው ማለት ነው። ስለዚህ ልክ እንደዚህ ነው። የኮፒራይት ስትራይክ ግን ከዚህ በጣም ይለያል። እርግጥ ነው እዚህ ጋር ስለሌለ ምንም ላሳያችሁ አልችልም። ግን እንደነገርኳችሁ ከዚህ በፊት ማይ ስቱዲዮ የተባለው የዩቲዩብ ቻናሌ ላይ የኮፒራይት ስትራይክ ስለተገኘብኝ ቪዲዮ ቀጥታ ሙሉ ለሙሉ ራሱ ዲሊት የተደረገብኝ፣ ከዛ በኋላም ደግሞ የ3 ወር ገደብ ተጥሎብኝ ነበር። ስለዚህ እስከ 90 ቀን ድረስ ያ ገደብ እስከሚለቀቅ ድረስ አንዳንድ የሆኑ ነገሮች አንዳንድ ገደቦች ተጥለውብኝ ነበር ማለት ነው። ስለዚህ እነዚህ ልዩነት አላቸው ማለት ነው። የኮፒራይት ስትራይክ በጣም ሲሪየስ ሞር ሲሪየስ የሆነ ነገር ነው። ሌጋል አክሽን ነው የሚወሰድብን። የኮንቴንት አይዲ ክሌም ደግሞ ቻናላችንን በማይጎዳ መልኩ ያንን ኮፒራይት ኮንቴንት የተገኘበትን ቦታ እንድናስተካክል አጋጣሚና አማራጭ ይሰጠናል ማለት ነው። ስለዚህ እዚህ ቪዲዮ የዩቲዩብ ቻናሌን ከፍቼ የዩቲዩብ ስቱዲዮ ላይ ከፍቼ ያሳየኋችሁ ነገር የኮፒራይት ኮንቴንት ሲገኝብን ምን ማለት እንደሆነ ወይም ደግሞ የኮንቴንት አይዲ ክሌም ሲገኝብን ምን ማለት እንደሆነና ቻናላችንን ምንም ነገር አፌክት የሚያደርገው አለመሆኑን እንድታዩ በሚል ነው። ስለዚህ በመጨረሻም የኮንቴንት አይዲ ክሌም ከተገኘባችሁ ቪዲዮቻችሁን ማስተካከል ትችላላችሁ። ለዚህ ከሚረዷችሁ መካከልና የኮንቴንት አይዲ ክሌም እንዲገኝባችሁ ሊያደርጉ ከሚችሉ ነገሮች መካከል የምትጠቀሙት የባክግራውንድ ሚውዚክ ሊሆን ይችላል። በዚህ ረገድ ዩቲዩብ የራሱ የሆኑ የሚውዚክ ላይብራሪዎች አሉት። እነሱን በተመለከተ ደግሞ የሚቀጥለው ቪዲዮ ላይ ይዤላችሁ እቀርባለሁ። ምን አይነት መንገድ በመጠቀም ከዩቲዩብ ላይብራሪ ላይ ሙዚቃዎችን ወይም ደግሞ እንደዚህ አይነት ማጀቢያ ሊሆኑ የሚችሉ ሙዚቃዎችን ዳውንሎድ አድርገን መጠቀም እንችላለን የሚለውን አብረን የምንመለከት ይሆናል። ሆኖም ግን የዩቲዩብ ኮፒራይት ስትራይክ እንዳይገኝባችሁ በጣም ጥንቃቄ ማድረግ አለባችሁ። ስለዚህ ሁልጊዜም እነዚህ ነገሮች ልብ የምትሉ ከሆነ ቪዲዮአችሁም ይሁን ቻናላችሁ ሳይጎዳ እስከምትፈልጉት ጊዜ ድረስ አብሯችሁ ይዘልቃል ማለት ነው። እናንተም ተከፋይ ከሆናችሁ ሞኔታይዝ እንደተደረገ ይቆያል። እንደዚሁ ቪዲዮዎቻችሁ ለብዙ ሰዎች እንዲዳረስ ያደርጋል ማለት ነው። ስለዚህ ይህን ቪዲዮ እንደወደዳችሁት እና እንደሚጠቅማችሁ ተስፋ አደርጋለሁ። ከወደዳችሁት ይህን ቪዲዮ ላይክ ልታደርጉ ትችላላችሁ። እንደዚሁም ደግሞ ለሌሎች እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በዚህ ቻናል ላይ የተለያዩ አይነት ጋይዶች፣ የተለያዩ አይነት ቱቶሪያሎች እና ኢንፎርሜሽኖች ስለሚተላለፉበት ይህን ቪዲዮዎቹን ሁልጊዜ ማየታችሁን ቀጥሉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ለዛሬ እዚህ ላይ አብቅቻለሁ። ሰላም።